ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ በያላችሁበት የዓለም ዳርቻ። ነገራችን ላይ ብርድ አለ ማለት ነው። አረብ ሀገራት ላይ እንዴት እንደለበስኩ አለባበሴ እንዴት ነው እችላለሁ። እንደናንተ ራሱ አለባበስ ዋው! እንዴት ናችሁ አባይቢ? እዚሁ አጋጣሚ ያው ብርድ አለ። የአረብ ሀገር ብርድ በጣም ከባድ ስለሆነ ራሳችሁን ጠብቁ ማለት ነው። ከብዙ ነገር ራሳችሁን ልትጠብቁ ይገባችኋል። እና እንግዲህ ዛሬም እንደተለመደው በአንዳንድ ነገር መጥቼላችኋለሁ ማለት ነው። እሱም ያው የአረብ ሀገር እኛ አረብ ሀገር ያለን ልጆችን የሚመለከት ነገር ነው ይዤላችሁ የመጣሁት እና ባይዘዌይ አረቦች አሁን በጣም እኔ እንጃ ከአቅም በላይ እየሆኑ ነው። ለምን እንደሆነ አላውቅም። ሰራተኛ በዝቶባቸው ይሆን ምን ይበዝቶባቸው ይሆን? የሚያደርጉት ነገር እጅግ በጣም አሳፋሪ ነገሮችን ማድረግ ከጀመሩ ሰነባብተዋል ማለት ነው። እንግዲህ ከታምሌሉ ላይ ያያችኋት እህታችን እንደኛ ስደተኛ ነች እህታችን እና ይች ልጅ ከመጣች 3 ወሯ ነው ማለት ነው። በ3 ወሯ እሷ ሳታውቅ ነው እንግዲህ እሷን እያሳፈሯት እና ይሄ ምን የሚሉት ነገር ነው አይደለም። 3 ወር ይቅርና 9 ዓመት እና እዛ በላይ ተቀምጠን ራሱ ሊሞላልን አልቻለም። የአረብ ብር እኔ አንዳንዴ በጣም ቁጭ ብዬ አስባለሁ። እግዚአብሔርን አንድ የጣመ ነገር ሳናደርግ እድሜያችን እዛ ላይ ሄዷል። እድሜያችንና ብሩ ደግሞ ከምንም አይገናኝም። በእውነቱ ከሆነ ማለት እድሜያችን እየጨረስን ፊታችን እንደዚህ ማዲያት እየጨረስን ያለ ነው ማለት ነው። አብዛኞቻችን በዛ ላይ አይለቀንም። ስደት ለኔት ስንል ምን ልታደርጉ ነው የምትሄዱ እያለ ማለት ነው። እኔ አንዳንዴ በእርግጥ በእምነታችን ጎበዞች ስላል አይደለን ነው። አሁን አብዛኛዎቻችን ሶሻል ሚዲያ አበላሽቶናል። በእምነታችን ጎበዞች አይደለንም። በድባችን ጎበዞች አይደለንም። የት ነው የምንገኘው እኛ? ብሽሽቁ ቦታ ከዛ ከተለያየ ካልሆን እናሳ ከዛ ሰይጣን ደግሞ ለእኛ ደግሞ እጅ ሰጥቶን በቃ ለምናደርጋቸው ነገር ሁሉ እንዳናደርግ ይገፋፋናል። አያችሁት? ስለዚህ ይሄን ያለው ነገር እና ምን ልላችሁ ፈልጌ ነው። ይቺታችን እንግዲህ ከመጣች 3 ወሯ ነው። በ3 ወሯ እንግዲህ ምንም ሳታውቅ ነው ያሳፈሯት። ስለዚህ እናንተ ምን ትላላችሁ? ባይዘወይ ለዚህ ሁሉ ተጠያቂ የኢትዮጵያ ኤጀንሲ ነው። በነገራችን ላይ ለዚህ ሁሉ ነገር የኢትዮጵያ ኤጀንሲና መክተብ ናቸው ተጠያቂዎች። ምክንያቱም ለምን መሰላችሁ? በቃ አይደወልላቸውም። ጥፋት ቢኖር እንኳን አይቀይሩም። በቃ የኢትዮጵያ ኤጀንሲዎች ትሞታላችሁ አይቀይሩም። እዚህ እኔ የምሰራባት ብያቸዋለሁ በቀደም የሰራሁት ቪዲዮ ላይ 2 ዓመቷን ጨርሳ ሰዎቹ እንትን አይደሉም ስራ የሚበዛበታል እና ለመቀየር ፈለገች። 2 ዓመት ነው ጨርሳለች። ከዛ ስትደውልላችሁም እንዳለው ተቃልሽ መቀየራችን መሳፈር ነው የምትችል ነው ያሏት። የምር ሌላ ሀገር ዜጋ ግን እንደዚህ አይደሉም። እነ ፊሊፒን እነ ኢንዶኔሲያ ታድለው እኔ በጣም እቀናለሁ። ለምን ስለማውቃቸው ማለት ነው። ስለማውቃቸው ደውለው እንኳን እንዴት ስልክ በደቂቃ አንስተው ነው ለከፊሉ የሚደውሉ። እኛ ጋር ግን የለም ማንም። የኛ ኤጀንሲዎች ምንድነው የሚፈልጉት? ብር ይቀበላሉ። ብራቸውን ከተቀበሉ ስለኛ እንደፈለገ ብንሆን ምንም ተጠያቂ አይደሉም። ስለዚህ ለዛ አረቦች አሁን በጣም የተለያየ ነገር እያደረጉ ነው። ላብነት ያህል በቀደም ዕለት የተገደለችው ልጅ ለምሳሌ ኤጀንሲያችን ስለማይቆጣጠራቸው እንጂ ቋንቋ በእርግጥ ኤጀንሲውም ጥፋት አለበት። ቋንቋ የምትችል ሲባሉ የማትችል አምጥተው ልጅቱን አስቀጠፏት። የደሃ ልጅ ማለት ነው። ከዛስ ማን ተጎዳ? ደሃዋ እናትና አባቷ ተጎዱ። ስለዚህ ይሄ ሁሉ ለዚህ ሁሉ ተጠያቂ ለዚህ ሁሉ ግፍ የኢትዮጵያ ኤጀንሲና መክተብ ነው እውነት ለመናገር። ምክንያቱም ሲደውልላቸው ማያነሱም፣ ቤት መቀየር አይፈልጉም። ምንድነው ጥፋታችሁን ብለው ማናገር አይፈልጉም። በቃ ለሳምፕል ብቻ አለ መክተብ። የትኛውም ቦታ ላይ ለሳምፕል አለ እንጂ ከዚህ ውጭ እኛ ኢትዮጵያውያን ማንም አይደርስልንም። አብዛኞቻችን ጥሩ ቤት ያለ ነው ፈጣሪ ስለረዳን ነው። ፈጣሪ ስለረዳን እንጂ ማንም ረድቶን አይደለም እዚህ ጋር። ስለዚህ ምን ልላችሁ ፈልጌ ነው፣ በጣም ያሳዝናል እውነት ለመናገር። እኔ በጣም ነው ያዘንኩት ከምር አይደለም። 3 ወር እንግዲህ እቺ 3 ወር በ3 ወር ምን አይነት ዕዳ አለ ምን አለ? አሁን የሚመጡበት ብር እዛ ላይ ነው የሚጠይቁት። 200 ሺህ ብር 100 ምናምን ሺህ ብር እየከፈሉ ነው የሚመጡት። እዛ እሱ የት ነው የሚመጣ? ከብት እየሸጠ መሬት እየተሸጠ እየተበደሩ። ይሄ ደግሞ ብድር የሚባል ደግሞ አለ። ይሄ አባሉሉ ነው የሚሉት የምናቅላችሁ። እሱ ወለዱ አራጣው ተውት። እንደዚህ ንግንግ የራሳችሁ ነው ንግንግ የሚያደርጋችሁ እውነት ለመናገር። ስለዚህ መለላችሁ ፈልጌ ነው። በዚህ ልክ የዚህን ያህል ጭካኔ እኔ እንጃ ምን እንደምል አላውቅም። እኛ ብንለፈልፍ እኛ ብንናገር እኛ ማንም የሚሰማን የለም። ግን ደግሞ በቃ ከሆዳችን ውስጥ ያለውን መናገር አለብን፣ ይውጣልን። ስለዚህ ይሄ ሁሌ እነሱ ናቸው ተጠያቂ። በጣም ብዙ እህቶቻችን እያጣናቸው ነው። ገና በለጋንነት እድሜያቸው እየመጡ እህቶቻችን በጣም እያጣናቸው። ስለዚህ ለዚህ መፍትሄው ምንድነው? እኔ አልገባኝ ነገር ማለት ነው። የእውነት እኔ በጣም ነው ያዘንኩት። በጣም ከምለው በላይ ከአቅሜ በላይ ነው የሆነብኝ። በዚህ ልክ እንደዚህ መሆን የለበትም በእውነቱ ከሆነ
እና እናንተስ ምን ትሉበታላችሁ ቤተሰብ? ስለዚህ እናንተ የሚሄዱበት እናንተ ማሳብ አስተያየት ስጡ። በተለይ ቲክታክ ላይ ተደራሽነት ያለ ስጡ። እውነት ለመናገር ለምን እንደሆነ ታውቃላችሁ? በቃ ኤጀንሲዎች በስርዓት መስራት አለባቸው። ዜጎችን እያጣናቸው ነው። እህቶቻችን እያጣን ነው። በጣም ብዙ እህቶቻችን እያጣን ነው። ለምሳሌ ሊቢያ ላይ የሚመጡ ወጣቶች ስንት ወንድሞቻችን እያጣን ነው። እዚሁም ደግሞ የሚመጡት ደግሞ እዚህ መተውም ደግሞ በፊት በነገራችን ላይ ሳውዲ ጥሩ ነው ይባላል። እኔ ሳውዲ ነው ያለሁት። ሳውዲ ጥሩ ነው፣ ግን አሁን ደግሞ የት ነው ሲባል ሳውዲ ነው እየተባለ ያለው። ስለዚህ በክፉ መነሳት የለበትም። አንዱ አይጥፋት ምድር ላይ ደዋ በጠፋ ምናምን የሚባል ተረት ነበር። አንዱ ባጠፋ ሁሉ ነው የሚጨፈጨፍ። ሳውዲ ስንት ዓመት ነው? ሳውዲ በነገራችን ላይ እኔ ጥሩ ነው፣ ግን ደግሞ ያው እንደኛ እንደ መልካችን አሉ ብዙ ሰዎች። ስለዚህ ልላችሁ ፈልጌ ነው ቤተሰቦች። ለማንኛውም እንግዲህ ይሄ ነው ያለው ነገር፣ ሌላ ምንም የምለው ነገር የለም። እውነት ለመናገር በጣም ያሳዝናል። በጣም ከባድ ነው ያለው ነገር። ከእንደዚህ አይነት ድርጊታችሁ ተቆጠቡ። እንደገና ደግሞ አንዳንድ ልጆችም ደግሞ ሰው ስታመጡ ደግሞ በመጀመሪያ ሰው ማን ነው፣ የት ነው የሚሰሩ፣ ምን ያህል ዋስትና ይወስዳል ብላችሁ መጠየቅ አለባችሁ እንጂ ዘሪቱ አለሚቱ ሰራተኛ ፈልጋለሁ ስላለች አመታችሁ እህታችሁን ወይንም እህታችሁን ምንድን መታችሁ ሊሰቃዩ አይገባቸውም። ይሄን አሁን በጣም ብዙዎች እየተሰቃዩ ነው፣ በተለያየ ነገር ማለት ነው። እና ይሄ ነገር ለመቀረፍ ደግሞ እናንተም ደግሞ አሁን አብዛኞቻችሁ ሰራተኛ እናመጣለን ትላላችሁ። ዘሪቱም ኢትዮጵያ ተቀምጣ፣ አለሚቱም ሳውዲ ተቀምጣ፣ ዱባይ ገለመሌ ቤሩት ተቀምጣ ሰራተኛ አመጣለሁ ኤጀንሲ ነኝ ስትል ስለምንሰማ፣ ስለዚህ እናንተ ደግሞ ጥንቃቄ አድርጉ። ምክንያቱም እናንተም ተጠያቂ ነው የምትሆኑት ለእንደዚህ አይነት ነገር ማለት ነው። ትክክለኛ ኤጀንሲ ሳይኖራችሁ እያመጣችሁ ለእነዚህ ልጆች ኃላፊነት የማትወስዱ ከሆነ እናንተም ቢሆን ተጠያቂ ከመሆን አትድኑም። እውነት ለመናገር ከእውነቴ ነው የምላችሁ። ምክንያቱም ችግር ሁላችንም እናውቃለን። ተቸግረን ነው ሀገራችን ለቀን የመጣን እንጂ ባንቸገር ኑሮ እንደ እህቶቻችን እንደ ወንድሞቻችን አግብተን ትዳር ይዘን መስረተን እንኖር ነበር። ነገር ግን ችግር ስለሆነብን ነው። ስለዚህ ችግራችን ደግሞ እንትን ልንል ከመጣን እናንተም ደግሞ ኃላፊነት መውሰድ ይገባችኋል ብዬ ነው የማስበው ማለት ነው። ወይ ያለውን ነገር እንግዲህ ይሄ ነው። ውድ ቤተሰቦቼ ወሬ ያላብዛባችሁ። ከዛ ባሻገር ግን ሰብስክራይብ ስለምታደርጉኝ እጅግ በጣም ነው የማመሰግነው። እና ሀሳብ አስተያየት ካላችሁ ደግሞ ኮመንት ላይ ያስቀምጡልን፣ እንቀበላለን። ጥፋት ካለብንም ጥፋታችን ምናምን። ከዛ ባሻገር ደግሞ እንግዲህ ፈጣሪ ሀገራችን ኢትዮጵያን ሰላም ያድርግልን። እንደምታውቁት ሀገራችን ኢትዮጵያ ያው ሁላችሁም ታውቁታላችሁ። እኔ ማስረዳት መናገርም ስለማይጠበቅብኝ ያለችበት ሁኔታ። ስለዚህ ኢትዮጵያ ሀገራችን ሰላሟን ይመልስልን። ሁሉን ነገር እሱ ማድረግ ይችላል። ሆኖ ወደ ወይን የቀየረ አምላክ ሀገራችን ሰላም ያደርግልን። ከዛ ባሻገር ግን እንግዲህ ይህንን ነው የምላችሁ። በሌላ ቪዲዮ እመጣላችኋለሁ። ሰላማችሁ ብዙ ትትረፍረፍ ይበልልኝ። ወዳችኋለሁ፣ አከብራችኋለሁ። ስለምታበረታቱ ሰፖርት ስለምታደርጉኝ እጅግ በጣም ነው የማመሰግን። አሁንም ቢሆን ቪዲዮ ላይክ እያደረጋችሁ ነው።